አሁን እንግዲህ የነአናና የድንብላል ቅጠልን በድጋሚ ጨምሬ በዚህ መልኩ አቀላቅየዋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምትከታተሉ ውድ ቤተሰቦች ምስጋና ከልብ ነው። አላህ ያክብርልኝ። በርቱ፣ እንበርታ፣ አብረን እንስራ፣ አብረን እንገግላለሁ። ላይክ፣ ሼር፣ ሰብስክራይብ ያላረጋችሁም እያረጋችሁ ቤተሰቡን አበረታቱ። ብርታት ትሆኑኛላችሁ። እናንተ ላይክ፣ ሼር፣ ሰብስክራይብ ስታረጉ ለእኔ ብርታት ነው። ይሄን እንግዲህ የኛ የመዳም ቅመሞች ነው እንግዲህ እኛ ሰርተን ይችናት የደረሰኝ ለሁለት ሰው ሰውት ግን ሳካበድ ነው። ሌላ ምግብ አለ መጀመሪያ ነው ወደውት በደንብ እኛም ጥሞን እነሱም ጥሟቸው የበላነው ምግብ ነው። ሞክሩት። ከቤት ባለን ነገር እንደዚህ ቀለል አድርገን የሚጥም ምግብ መብላት እንችላለን። በእርግጥ ብዙ ግብአት ነው የተሰራው። ቢሆንም ግን መነሻው ስጋው ደግሞ ትራፊ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦች ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከነገር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። ዛሬ ደግሞ ይዤላችሁ የመጣሁት ምሳ የመዳም ልጅ በጣም የወደዱትን በጣም ማመን ያቃታቸውን ምግብ ነው። እንግዲህ ተከታተሉ እንዴት እንደሰራሁት። ይሄ እንግዲህ ቪዲዮ ከቀረጽኩት 3 ቀን 4 ቀን ሆኖታል። ያው በአጋጣሚ ሆኖ አለቀኩትም ነበር። ገና ዛሬ ልለቀው ነው። ተከታተሉ። ድምፁን ያስገባሁት ዛሬ ነው። ካለፈ ተበልቶ ካለቀ ማለት ነው ከተረሳ ነው። እናም ይሄ እንግዲህ የሚገርመው ነገር ሰሞኑን ድግስ ነበር ከቤታችን። በዛ ምክንያት የተረፈ ምግብ እያሞቁ መብላት ሰልችቶን ነበር። አዲስ ምግብ ስሪ ሲሉኝ ለአጋጣሚ ዶሮ ምንም የለም ነበረ። እስኪ ያውቁታል። እንደምታዩት ውድ ቤተሰቦች ሽንኩርቴን እየጠበስኩ ነው። እንግዲህ ልጆች ለማመን የከበዳቸው ያው የሰራሁት በማይታመን ስለሆነ ነው። ተከታተሉ፣ አሳያችኋለሁ እንዴት እንደሰራው። እንግዲህ ሽንኩርቴ ትንሽ በሰል ካለ በኋላ ነጭ ሽንኩርት ትንሽ ጨምሬያለሁ። እንደምታዩት ትንሽ ነው። እሺ እንግዲህ ውድ ቤተሰቦቼ ሰዎች ልጅና አሁን ደግሞ ቲማቲም አንድ ቲማቲም ከፍ ያለ ጨምሬያለሁ። ተከታተሉ፣ አብረን ቆንጆ ምሳ እንስራ። ከቤት ባለው ነገር ባገኘነው ነገር እንደዚህ አጣፍጠን መብላት እንችላለን። አሁን ደግሞ ትንሽ እንዲሁ አንድ ማንካ የሚሆን ሳልሳ ጨምሬያለሁ። እናንተ ከፈለጋችሁ ማብዛትም ትችላላችሁ። ከዚህ ውጪ ሲበዛ ስለማይወድ ነው። አሁን ደግሞ ቡሃራት ሙሸከል ከሙን እርድ፣ ንጹህ እርድ ትንሽ ጨምሬያለሁ። በርበሬ ደግሞ እንደዚህ የፓኪስታን በርበሬ ነው፣ ያቃጥላል፣ ታውቁታላችሁ። ቅመሞችዬ በዚህ መልኩ ስጎ እየበሰለ ነው። አሁን እንግዲህ የዛሬው ምግብ እንግዲህ ለየት የሚያደርገው አታምኑም ያልኳችሁ ይሄ ሰሞኑን ድግስ ነበር ከቤታችን ነግሬያችኋለሁ አይደል? በዛ ምክንያት ይሄ ከዛ ከሩዝ ያወጣሁት ስጋ ነው። ዶሮም ስጋ ምንም የለንም ነበር ከቤታችን። ሩዝን ደግሞ መብላት አይፈልጉም እነሱ። ስንት 3 ቀን እያሞቅን በላን ምናምን ሲሉ ይሄንን ስጋውን አንስቼ የሚገርም ምሳ ሰራሁላችሁ። እነሱ ማመን እስከሚያቅታቸው በሉ። በልተው ምናምን በኋላ ነው እንግዲህ የነገርኳቸው ይሄ እንደሆነ። አሁን ደግሞ መኮረኒ እንደዚህ በጎን የፈላ ውሃና ጨው ዘይት ጨምሬ
መኮረኒዬን አበስላለሁ። አንድ ኪሎ መኮረኒ ከዚህ ደግሞ አንድ ማንኪያ የተፈጨ ቀይ ቃሪያ ነበረ በደንብ ያዘጋጀሁት። ታውታላችሁ፣ ቪዲዮውን እለቀዋለሁ። እንግዲህ ከዚህ እንደምታዩት አንድ ጊሽጣና 2 ማንኪያ ጅቡና ኬሪ አድርጌያለሁ። እናንተ ያላችሁን አይነት መጠቀም ትችላላችሁ። በጣም ቆንጆ ነው፣ ተወዱታላችሁ። የምር የማይታመን ጣዕም አለው። በጣም ነው የሚጥመው። አሁን እንግዲህ እንደምትመለከቱት በደንብ ድቅቅ ብሎ የተከተፈ የድንብላል ቅጠልና የናዕና ቅጠል አለኝ ጨምሬበታለሁ። ከፍዬ ደግሞ ቀንሼ አስቀምጫለሁ። በኋላ ከሰሃኑ ላይ ሳቀርብ ላውን ማረገው። እናንተ እንግዲህ እንደምትወዱት እንደ ፍላጎታችሁ ማድረግ ትችላላችሁ። ግን ያው ከቤት ባለው ነገር አጣፍጠን እንዴት እንደምንበላ ነው ዛሬ ይዤላችሁ የመጣሁት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መኮረኒ እንግዲህ በቅቶታል። በዚህ መልኩ ሆኗል። አሁን ላጠለው ነው። መኮረኒ ሁልጊዜም ስናበስል ውሃው በዛ ማለት አለበት። አሁን ላጠፋው ስለሆነ ነው እንጂ ውሃው በደንብ ብዙ ነበር፣ እንዳያያዝብን ይረዳናል። እንግዲህ በቅቶታል። መኮረኒ ልጨምር ነው። ትንሽ ጨው የሚበቃችሁን ያህል ጨምሩ። እኔ ከመኮረኒውም ስላረግ ትንሽ ነው። ደግሞ ጅቡናውም የራሱ ጨው ስላለው ትንሽ ነው የጨመርኩት። በዚህ መልኩ ሆኗል። ቪዲዮ የለቀኩላችሁ ከተሰራ ከተበላ ምናምን ካለቀ ከ3 ከ4 ቀን በኋላ ነው። በጣም ነው የወደዱት። የምር ሀበሻይቱም እርጉዟን ጓደኛዬ ወደዋለች። ሁልጊዜ የሚትረፍና ስሪልን ብላለች። እንግዲህ የእርጉዝ ነገር ደግሞ ሆዳቸው አይቻልም ታውቃላችሁ። ስቀልድ ነው። እሷም ስላለች ከኔ ጋር ያው ይሄን ቪዲዮ ስጭን ስላለኝ እሷን ለማናደድ ያህል ነው። በዚህ መልኩ ደርሷል ምግባችን።